በኢኮኖሚና ማህበራዊ ዘርፎች ብቃት ያለውና ተወዳዳሪ የሰው ኃይል ማፍራት እንዲሁም በቴክኖሎጂ ሽግግር የህዝቦችን ተጠቃሚነት ማረጋገጥ የኢፌዴሪ ቴክኒክና ሙያ ማሰልጠኛ ኢንስቲትዩት ዋነኛ ዓላማዎቹ ናቸው። ተቋሙ እነዚህን አገራዊ ግቦች ከኢትዮጵያ የውጭ ፖሊሲና ከአፍሪካ ህብረት አጀንዳ 2063 ጋር በማቀናጀት ላለፉት 5 ዓመታት በየዓመቱ እስከ 250 ለሚደርሱ የጎረቤት ሀገራት ዜጎች የትምህርት ዕድል ሲያመቻች መቆየቱን የተቋሙ ዋና ዳይሬክተር ብሩክ ከድር ይገልጻሉ። ፕሮግራሙ የቀጠናውን የሰው ኃይል ልማት ለማሳደግና በአገራት መካከል ያለውን ትስስር ለማጎልበት ያለመ መሆኑንም ተናግረዋል። ፌዴራል ቴክኒክና ሙያ ስልጠና ኢንስቲትዩት በአገር ውስጥ ከሚሰጠው ስልጠና በተጨማሪ በጎረቤት ሀገራት ላሉ ዜጎች የስኮላርሺፕ ፕሮግራም ይሰጣል። በዚህም በየዓመቱ 250 ለሚደርሱ የጎረቤት አገር ዜጎች ሶማሊያ፣ ሳውት ሱዳን፣ ሶማሊላንድ እና መሰል ሀገራት የጎረቤት አገራት የስኮላርሺፕ ፕሮግራም አለ። ይሄን የምንሰጥበት ምክንያት ኢትዮጵያ ቅድሚያ ፖሊሲዋ ቅድሚያ ለጎረቤት የሚል ፖሊሲ አላት። ከዛ ባሻገር ደግሞ ቀጠናዊ ትስስር ወይም ሪጂናል ኢንቲግሬሽን የምንለው አለ። ይሄንን ታሳቢ በማድረግ ነው ስኮላርሺፕ ፕሮግራም የምንሰጠው። ተቋሙ በ2018 የትምህርት ዘመን 1898 ሰልጣኞችን በመጀመሪያና በሁለተኛ ዲግሪ ያስመረቀ ሲሆን ከሀገር ውስጥ ሰልጣኞች በተጨማሪ ከደቡብ ሱዳንና ከሶማሊላንድ የመጡ ተማሪዎች የትምህርት ዕድሉ ተጠቃሚ ሆነዋል። በኢንፎርሜሽን ኮሚኒኬሽን ቴክኖሎጂ በመጀመሪያ ዲግሪ ትምህርቱን ያጠናቀቀው ደቡብ ሱዳናዊ አኬች አኔሻን በኢትዮጵያ የነበረው የ4 ዓመት ቆይታ በስልጠናው ራሱን ከማብቃት ባሻገር የማህበረሰቡ አቀባበልና የባህል ለውጡ ለእርሱ ትልቅ ዋጋ ያለው እንደነበር ይናገራል። በእኛ ዲፓርትመንት የተግባር ትምህርቱ በጣም ጥሩ ነበር። መምህራኑ የሚያስተምሩበት መንገድ ደግሞ እጅግ ደስ ይላል። መልካም የወዳጅነት መንፈስን አሳልፌያለሁ። መምህራኑ በሙሉ ተግባቢ ናቸው። በግቢው ውስጥ ያሉ ተማሪዎችም በጣም ተግባቢ ናቸው። ለእኛ የከበደን ምንም ነገር አልነበረም። ላለፉት 4 ዓመታት እዚህ በደስታ ነው ያሳለፍነው። የትምህርት ቤቱ አስተዳደርም ላደረገልን ነገር ሁሉ እናመሰግናለን። እኔ በግሌ መልካም ጊዜ ከማሳለፌ ባለፈ አማርኛ ተምሬያለሁ። አሁን ማዳመጥም እችላለሁ። በኤሌክትሪካልና ኤሌክትሮኒክስ ትምህርት ክፍል የተመረቀው ሌላኛው ደቡብ ሱዳናዊ ራቢ አይዛክ ኢትዮጵያ ሁለተኛ ሀገሩ እንደሆነች ገልጾ ከተለያዩ የጎረቤት ሀገራት ተማሪዎች ጋር የመሰረቱት ጠንካራ ትስስር ለቀጠናው አብሮ ማደግ መሰረት የሚጥል መሆኑን ተናግሯል። በእርግጥ በዲፕሎማሲና በግንኙነቶች ውስጥ ብዙ ጥንካሬ ተገንብቷል። ምክንያቱም ከኢትዮጵያ ከደቡብ ሱዳንና ከሶማሊላንድ ከሆኑት የትምህርት አጋሮች ጋር እርስ በርስ የመቀራረብና የመገናኘት እድል ስለነበረን በዲፕሎማሲና በግንኙነታችን ላይ ከፍተኛ ጥንካሬ ፈጥሯል። ኢትዮጵያ ሁለተኛ ሀገር ሆናለች። ይህንን ወንድማማችነትና ወዳጅነት የበለጠ ለማጠናከር የስኮላርሺፕ ፕሮግራሞቹ ተጠናክረው እንዲቀጥሉ አደራላለሁ። ከሶማሊላንድ መጥቶ በኮንስትራክሽንና ሲቪል ኢንጂነሪንግ ትምህርቱን ያጠናቀቀው መሐመድ አብዲ የቴክኒክና ሙያ ስልጠናው በሀገሩ ያለውን የሙያተኞች እጥረት ለማሟላት ከፍተኛ አቅም እንደሚፈጥር ጠቅሶ እንዲህ አይነት እድሎች በሁለቱ ሀገራት መካከል ያለውን አጋርነት እንደሚያጠናክረው ይናገራል። ኢትዮጵያውያንን እንደ ወንድሞቻችን አድርገን ነው የምንመለከተው። ይህንን አጋጣሚ ጨምሮ በርካታ እድሎችንም ሰጥተውናል። ኢትዮጵያ በየዓመቱ በርካታ የትምህርት እድሎችን ትሰጠናለች። ለዚህ ምስጋናዬ ላቅ ያለ ነው። እንደዚህ አይነት ነገሮች በሁለቱ ሀገራት መካከል ያለውን የዲፕሎማሲ ግንኙነት ያጠናክራሉ። ወንድማማችነታችንና ወዳጅነታችንን የምናጠናክርበት ጥሩ አጋጣሚ ነው። የትምህርቱ ዘርፍ አንዱ የዲፕሎማሲ መድረክ ነው ያሉት የተቋሙ ዋና ዳይሬክተር ተማሪዎች ወደ ሀገራቸው ሲመለሱ የሀገራቸውን ልማት ከማፋጠን ባሻገር የህዝብ ለህዝብ ግንኙነትን የሚያጠናክሩ የኢትዮጵያ በጎ አምባሳደር ይሆናሉ ብለዋል። ከሰልጣኞች ሰልጥነው ከወጡ በኋላ በየሀገራቸው የተቋማችን አምባሳደሮች ይሆናሉ። እዛም ሄደው የቴክኒክና ሙያ ተቋማት መሪዎች ይሆናሉ፣ ቴክኒሻኖች ይሆናሉ። ተሳስረን ለማደግ በቀጠናው ያለንን ፍላጎት ታሳቢ አድርገን ነው እነዚህን የስኮላርሺፕ ፕሮግራሞች የቀረጽ ነው። ስለዚህ ያ ተሳስሮ ማደግን አብሮ ማደግን በሰው ኃይል ልማት ደግሞ የበለጠ መተሳሰርን የሚያመለክትና ትስስር ላይ ትኩረቱን ያረገ የሰው ኃይል ልማት ስራ ላይ እያተኮርን እንዳለ የሚያሳይ ነው ማለት ነው። የአፍሪካ ህብረት አጀንዳ 2063 የሚሳካው በሰው ኃይል ልማት ነው። እኛ ደግሞ የሰው ኃይል ልማት ለማልማት ተልዕኮ የተሰጠን ተቋም ነን። ተመራቂዎቹ በኢትዮጵያ የነበራቸውን የትምህርትና የባህል ለውጥ ቆይታ በበጎ እያነሱ መሰል የትምህርትና የሰው ኃይል ልማት እድሎች ተጠናክረው እንዲቀጥሉና የቀጠናው ህዝቦች ወንድማማችነት የበለጠ እንዲያጎሉ መልእክታቸውን አስተላልፈዋል።